አንድ ትንሽዬ የብረት መልህቅ ወይም አንከር ያንን የሚያክል ግዙፍ መርከብ እንዴት ሊያቆመው እንደሚችል ማሰብ በጣም ያስገርማል። መልሱ ግን ክብደት ብቻ ሳይሆን የቴክኒክና የፊዚክስ ጉዳይ ነው። መርከብን የሚያቆመው ዋናው ነገር የመልህቁ ክብደት ሳይሆን የሚከተሉት ሶስት ዋና ዋና ምክንያቶች ውህደት ነው። አንደኛ፣ የመልህቁ ቅርጽ ወይም ዲዛይን። የመርከብ መልህቅ እንደ እርሻ ሞፈር ነው የሚሰራው። መርከቡ በንፋስ ወይም በማዕበል በሚገፋበት ጊዜ መልህቁን ይጎትተዋል። በዚህም ጊዜ የመልህቁ ክንፎች ወይም ጥፍሮቹ ፍሌክስ ወደ ባህሩ ወለል ወይም አሸዋ እና ጭቃ ውስጥ ይበልጥ እየቆፈሩ ይገባሉ። መርከቡ በጎተተው ቁጥር መልህቁ ይበልጥ ወደ መሬት እየሰመጠ ስለሚሄድ መርከቡን አጥብቆ ይይዘዋል። ሁለተኛ፣ የሰንሰለቱ ክብደትና እርዝመት ወይም ዘ ሄቪ ቼይን። ይህ ዋናው ሚስጥር ነው። ብዙ ሰዎች መልህቁ ብቻውን መርከቡን እንደሚይዝ ያስባሉ። ነገር ግን ዋናው ስራ የሚሰራው ሰንሰለቱ ነው። መርከበኞች መልህቁን በሚጥሉበት ጊዜ የባህሩን ጥልቀት በብዙ እጥፍ የሚበልጥ ረዥም የብረት ሰንሰለት አብረው ይጥላሉ። ይህ ከባድ ሰንሰለት በባህሩ ወለል ላይ ይተኛል። መርከቡ ሲንቀሳቀስም የሚጎትተው መሬት ላይ የተኛውን ከባድ ሰንሰለት ነው። ይህ ሰንሰለት መሬት ላይ በመተኛቱ ምክንያት የሚፈጠረው የሰበቃ ኃይል ወይም ፍሪክሽን ፎርስ መርከቡን እንዲቆም ይረዳዋል። ሶስተኛ፣ የጉተታ አቅጣጫ ወይም ሆሪዞንታል ፑልስ። ይህ ከፊዚክስ አንጻር በጣም ወሳኝ ነጥብ ነው። መልህቁ መሬቱን ቆፍሮ እንዲይዝ ከተፈለገ ጉተታው ወደ ጎን ወይም ሆሪዞንታል መሆን አለበት። ሰንሰለቱ ረጅምና መሬት ላይ የተኛ ስለሆነ መልህቁን የሚጎትተው ወደ ኋላ ነው። በዚህም ምክንያት መልህቁ ይበልጥ ወደ መሬት ይሰምጣል። ሰንሰለቱ አጭር ቢሆን ኖሮ መርከቡ መልህቁን ወደ ላይ ይጎትተውና ከምድር ውስጥ ነቅሎ ያወጣው ነበር። ባጭሩ መልህቁ መርከቡን የሚያቆመው እንደ ድንጋይ ክብደት ሆኖ ወደ ታች በመጫን ሳይሆን መሬቱን ቆፍሮ በመያዝና የሰንሰለቱን ክብደት በመጠቀም ጉተታውን ወደ ጎን በማድረግ ነው። እንደዚህ አይነት አስገራሚ መረጃዎች እንዲደርሷችሁ ላይክ እና ሰብስክራይብ አድርጉ።